ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች ዛሬም እንደተለመደው በአይነቱ ላይ ያለና በሚያስተምራችሁ ቪዲዮ ተገናኘን። ዛሬ የምንመለከተው አንዲት ሴት እንደምታፈቅር እርግጠኛ ስትሆን የምታሳያቸው ምልክቶችን በዝርዝር የምነግራችሁ ይሆናል። ለዚህ ቻናል አዲስ ሆናችሁ ይህን ቻናሌን ሰብስክራይብ በማድረግና የደወል ምልክቷን በመጫን በየጊዜው መለቅላችሁን አስተማሪ የጤና ቪዲዮዎች ማግኘት ትችላላችሁ። ወደ ዛሬው ቪዲዮ እናልፋለን። አብራችሁን ቆዩ። በመጀመሪያ የምንመለከተው አንድ ሴት ስታፈቅር የምታሳያቸውን እውነተኛ ባህሪዋን በዝርዝር የምነግራችሁ ይሆናል። በመጀመሪያ አንድ ሴት ስታፈቅር ታዛዥ መሆኗን ታሳያለች። ታዛዥ ሴት አፍቅራለች ማለት ነው። ስለዚህ ላንተ የምትታዘዝ ሴት እጅግ በጣም ካንተ ፍቅር እንደያዛት ማሳያ ይሆናል። እቺ ሴት በሴትነት ባህሪዋ ውስጥ እንደሆነች ያሳያል። ይህም በዚህ ጊዜ ራሷን ትሆናለች ማለት ነው። አንተም ጥሩ ስራ ሰርተሃል ማለት ነው። ስለዚህ ለሷም አንተ ታዛዥ መሆን ይኖርብሃል። ነገር ግን በይበልጥ እሷ ታዛዥ የምትሆን ከሆነች ያቺ ሴት እንዳፈቀረች እንደወደደች ማሳያ መንገድ ይሆናል ማለት ነው። በመቀጠል ላንተ ምግብ ለማብሰል በጣም ፍላጎት ስታሳይ ነው ማለት ነው። ያቺ ሴት ላንተ ምግብ የምታበስል ሴት እውነተኛ ፍቅር ይዟታል። አንተን ለመንከባከብ ላንተ ምቾት ለመስጠት እጅግ በጣም የምትፈልግ አይነት ሴት መሆኗን እያሳየች ይሆናል ማለት ነው። ሚስት ለመሆን መፈለጓንም የምታሳይበት አንዱ መንገድ ምግብ ላንተ ለመስራት እጅግ በጣም ፍላጎት ምግቧን ቀምሰህ እንድትነግራትም በጣም ትፈልጋለች ማለት ነው። ስለዚህ ሚስት የመሆን ፍላጎቷ እየጨመረ እንደሆነ ማወቅ ያስፈልጋል። ሆድ እንዲሞላ ትፈልጋለች። አጠቃላይ ምግብ በምታበስልልህ ሰዓት ላንተ ያላትን ፍቅር እየገለጸችልህ መሆኑን ልታውቅ ይገባል። በመቀጠል ታማኝ መሆኗን ላንተ ለማሳየት ትፈልጋለች። ምንም አይነት ወንድ ቢመጣ እሱን ለመመለስ ዝግጁ ትሆናለች። ላንተ ያላትን ፍቅር ትገልጽልሃለች። በፍጹም አንተን ለመካድ አትፈልግም ማለት ነው። ሌሎች ሰዎች ወይም ደግሞ ወንዶች ቢቀርቧት ራሱ ላንተ የመንገር ድፍረት አላት ማለት ነው። በእውነት አንተ ምርጥ እንደሆንክ ታስባለች። በውስጧ ይሰማታል ማለት ነው። እንዲህ አይነት ሴትን ማግባት እጅግ በጣም አስፈላጊ ነው። ስለዚህ ታማኝ መሆኗን ላንተ ማስረዳት፣ መግለጽ፣ በተግባርም የምትገልጽልህ ይሆናል ማለት ነው። በዚህ ጊዜ አንተን እንደወደደች እንዳፈቀረች ማወቅ ያስፈልጋል። ካንተ ጋር መስማማት ትጀምራለች ማለት ነው። ካንተ ሀሳብ ጋር እኩል ትሆናለች ማለት ነው። ስለዚህ ይህን ካደረገች እሷ ላንተ እጅግ በጣም ጥሩ ስሜት አላት። በጣም ስለምታፈቅርህ በዚህ ምክንያት አንተን ማጣት ስለማፈልግ ትስማማለች ማለት ነው። ነገር ግን አንተም የሚያስማማትን ነገርና ከእሷ ጋር የሚመች ነገር መግለጽ አለብህ ማለት ነው። እሷን የሚጎዳት አይነት ከሆነ ግን ሞር የእሷ ጉዳት ስለሚያመዝን ልጅቷን እየጎዳሃት እንደሆነ ማወቅ ያስፈልጋል። ስለዚህ መስማማቷን በጥሩ ሁኔታ እሷን ለመንከባከብ መጠቀም ያስፈልጋል ማለት ነው። ሌላው አንድ ሴት ልጅ ስታፈቅርህ በግልጽ መናገር ትጀምራለች ማለት ነው። ቅናትም ሲሰማት ትነግርሃለች። ይህ እንደምታፈቅርህ ያሳያል። ምልክቷንም ትገልጽልሃለች። ስላንተ ያላት ጥርጣሬም እጅግ በጣም የሚያስወግድላት ይሆናል ማለት ነው። ስለዚህ እሷ ብስለት ያላት ሴት እንደሆነች ማወቅ ያስፈልጋል። በግልጽ መናገር የምትችል ሴት እጅግ በጣም በሳል እንደሆነችና ፍቅሯንም እንደዛው እየገለጸችልን እንደምታፈቅርህም ማወቅ ያስፈልጋል ማለት ነው። ሌላው ካንተ መለየት አለመፈለጓ እንደምታፈቅርህ ወይም ደግሞ እንደምትወድ ለማግባት አንተ እንደምትፈልግ ያሳያል ማለት ነው። ካንተ መለየት የማትፈልግ ከሆነ ይህ እንደምታፈቅር ምልክት ነው። የሴቶች ቋንቋ አንዱ ንክኪ ነው ማለት ነው። እንድትነካት ትፈልጋለች፣ እንድታቅፋት፣ እንድትስማት ትፈልጋለች ማለት ነው። አንተ ለመለየቷን በብዛት የምታሳይ ከሆነ ያቺ ሴት አፍቅርሃለች ማለት ነው። ጓደኞቿ ስላንተ የሚያውቁ ከሆነም ያቺ ሴት አፍቅርሃለች። ጓደኞቿ ስላንተ ትንሽ ዝርዝሮች የሚያውቁ ከሆነ በግልጽ እንደምታፈቅርህ ያሳያል ማለት ነው። ላንተ ያላትን ስሜት ለነሱ እየነገረቻቸው እንደሆነ ያሳያል። ስለዚህ ሴቶች ለሚወዷቸው ወንዶች ለጓደኞቻቸው፣ ለቤተሰቦቻቸው ማውራት ይፈልጋሉ ማለት ነው። ስለዚህ ጓደኞቿ፣ ቤተሰቦቿ ስላንተ ሞር ባወቁ ቁጥር እሷ እየሄደች ስላንተ እያወራች እንደሆነ ማወቅ ያስፈልጋል። ስለዚህ እንዳፈቀረች እንደወደደች ማሳያ ይሆናል ማለት ነው። የቀድሞ ግንኙነቶቿን በሙሉ ማቋረጥ ከጀመረች አዲስ የወደፊት ህይወት መጀመር ትፈልጋለች ማለት ነው። ካንተ ጋር ወደፊት አግብታ ሞልዳ መኖር ትፈልጋለች። ያለፈው ታሪኳን መግደል ትፈልጋለች። ካንተ ጋር አዲስ የሆነ ህይወት መኖር ትፈልጋለች። ይህ ለሁለታችሁም እጅግ በጣም ጥሩ ነው። አንተም እንደዛው ያለፈ ህይወትህን በተለይም ደግሞ ከሴቶች ጋር የነበረው ግንኙነትህን በመቁረጥ ከሷ ጋር አዲስ ህይወት ለመጀመር ዝግጁ መሆን ያስፈልጋል። ሌላው ካንተ ልጆች መፈለጓ ነው። ካንተ ጋር ግንኙነት ማድረግ በጣም ትወዳለች። ማርገዝ መውለድ በጣም ትፈልጋለች። ስለ ልጆች በተደጋጋሚ የምታወራ ከሆነ ስለ አዲስ ህይወት ስለ ልጆች በተደጋጋሚ የምታወራ ስለ ህፃናት የምታወራ ከሆነ
ካንተ ጋር መኖር ትፈልጋለች፣ እንድትወልድ ትፈልጋለች። ስለዚህ ይሄ ምልክት እያሳየች እንደሆነ አንተ ለሷ ሁሉም ነገር እንደሆንክ በእውነትም ማፍቀሯን በይበልጥ የምታውቅበት አንዱ መንገድ እንደሆነ ማወቅ ያስፈልጋል። ሌላው ስጦታ መስጠቷ ነው። ስለ ትላልቅ ስጦታዎች እያወራው አይደለም፣ ነገር ግን ትናንሽ ስጦታዎችም ሊሆኑ ይችላሉ። ከእቃዋ አኳያ ነው እንጂ ስጦታዋ ማሰቧ እጅግ በጣም ትልቅ ነው። ምናልባት ቾኮሌት፣ ሌላም ነገር ሊሆን ይችላል። ከአንተም ብር ወስዳ ልትሰጥ ትችላለች ማለት ነው። ስለዚህ ይሄ ነገር ማፍቀሯ መፈለጓን ያሳይሃል ማለት ነው። ሌላው በመቀጠል አንተን ለማየት መጓጓታ ነው። በተለይም ስራ ሊሆን ይችላል፣ አንዳንድ ነገሮች ቢዚ ሆነ ላትገናኙ ትችላላችሁ ማለት ነው። ከዚህ ጋር ተያይዞ አንተን ለማግኘት መጓጓቷ እንዳፈቀረች ያሳያል። እውነታውን ለመናገር ሴቶች የሚጓጉት እጅግ በጣም አልፎ አልፎ ነው። ስለዚህ የጓጓች መሆኗን ከአይኗ ማንበብ ትችላለህ ማለት ነው። በብዛት መልእክት ትልክላለች። የማያቋርጥ መልእክት ከሆነ ማፍቀሯንም እንደዛው ማወቅ ትችላለህ ማለት ነው። ስለ ቀኗ ትነግርሃለች፣ አንተ ያለህበትን ቦታ ትጠይቃለች እና ዝም ለማለት አትችልም ማለት ነው። ይሄ እውነተኛ ፍቅር እንደሆነ ማወቅ ያስፈልጋል ማለት ነው። ስለዚህ አንተም ደግሞ ወዲያውኑ ምላሽ መስጠት፣ ከሷ መልእክት እስኪላክ ከመጠበቅ ይልቅ አንተ ቀድመህ መላክ፣ እነዚህ የመሳሰሉ ነገሮችን ማድረግ ይቻላል ማለት ነው። ስለዚህ እነዚህ ሁሉ ምልክቶችን ካሳየች አንድ ሴት አንተን ማግባት፣ ከአንተ ጋር ልጆች ወልዳ ቤተሰብ መስረታ መኖር የምትፈልግ ሴት መሆኗን በእርግጠኝነት ማወቅ ትችላለህ ማለት ነው። ስለዚህ እነዚህ ሁሉ የምታረግ ሴት ካለች ወዲያውኑ በማግባት ከሷ ጋር የፍቅር ህይወት መኖር ትችላለህ ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣው ትምህርታዊ የጤና ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። በሌላ ጊዜ እስከምንገናኝ መልካም ጊዜ። ቻው ቻው።